ምናምን በሐሳብም ተለያይ በፈለከው at the end of the day ግን ኢትዮጵያ የምትባል የጋራ ሀገር አለ። at the end of the day ኢትዮጵያዊ የሚባል የጋራ ማህበረሰብ አለ። ለሱ ምንድነው የምታደርገው? እሱን ነው ማወቅ የፈለኩት። አሁን እዚህ እኔ እናንተ እንትን ብለን ኮፍያ ምናምን እኔ አሁን ምን ጥቅሙ እንደሆነ አይገባኝም። የሆነ ፍራንክ ሊኖረው ይችላል አላቅም። አሁን ይሄ ለእኔ ከሚሰጠኝ ለዛ ላቋቋም ነው የኒጆ ቢላክ ብዙ የሚረዳበት ማህበረሰብ አለ። እኔ ለጊዜው አልጠየቅኩም ማለት ነው። ለኔ በጣም አሪፍ። ብዙ ጊዜ እኔ ወደ ዲያስፖራ ማመጣቸው ሰዎች ያው ዲያስፖራ እግዚአብሔር ሰዎች በተቸገሩ ጊዜ 1 ሰዓት 2 ሰዓት ሳይሞላ ብዙ ነገሮችን ማድረግ የቻልንባቸው አጋጣሚዎች አሉ። ከሚሊዮን ብር በላይ የሰበሰብንባቸው ጊዜያቶች አሉ። አሁን በተለይ በኤንጂኦ ስም ለሚቋቋሙ ድርጅቶች ሌሎችን በማየት ዲያስፖራው የትረስት ጉዳይ ያነሳልና የትረስት ኢሹ ከተነሳ ያንን መቅረፍ የሚቻለው እንዴት ነው? እንደዚህ ነው መሆን ያለበት። አሁን ለምሳሌ ከስር እያየ ከሆነ ልትበላ ምናምን ይላል። መጀመሪያ ነገር የሚበላ ስትሰጥ ነው እንደዛ ኮመንት የምታደርገው። የሚረዳ ሰው እንዲህ አይነት ኮመንት አያደርግም። ምንም ብታደርግ አሁን እንደነዚህ አይነት ሰዎች የፈለግከው ለምን የቤትን ግድግዳ ቀለም ላስቀባልህ ነው 10 ብር አምጣ ብትለው የማይሰጥ ሰው ማለት ነው። እዚህ ጋር መጥቶ እንደዛ የሚለው ግልጽ ተናገርኩ እኮ። ትረስት ኢሹ እንዳያመጣ እመኑኝ አላልኩም እኔ። ማንም ሰለሞንን አምኖ አይደለም መርዳት ያለበት፣ ሲስተሙ ነው ማመን ያለበት። ሲስተሙ ምን ማለት ነው? አንደኛ ሲገባ ቀጥታ ወደ ሂሳብ ነው የሚገባው። አንዴ ሰው ሊቀርታ ፖለቲከኞች በሙሉ እኔ ያላነሳቸውን ጥያቄዎች እናንተ ማንሳት የምትፈልጓቸው ካሉ ከሁለት ያልበለጠ ጥያቄዎች ይዛችሁ ላኩልኝና ከሰለሞን ጋር ትጠይቃላችሁ። ብዥ ያለባችሁ ነገር ካለ ሪኩዌስት ላኩ። እሺ ቀጥል። ሰው እና ትረስት የምታደርገው ሲስተሙ ነው መሆን ያለበት። አሁን በእኛ ኬዝ ገንዘብ አነካም፣ ገንዘብ ያዥ የለንም። በግልጽ ነው ሲመረቅም ተናግረናል። የፈቃዱ ፕሮሰስ እንደውም በጣም ከባድ ያደረገብን ከተለመደው ወጣ ያልን ስለነበርን የማሳመን ሂደቱ በጣም ከባድ ነው የነበረው። ታማሚዎች ይመረጣሉ፣ በቦርድ ነው የሚመረጡት። በስራ አስኪያጅ የሚመራ ኮሚቴ አለ። ያ ኮሚቴ ከመረጠ በኋላ ወደ ቦርድ ነው የሚያቀርበው። እንደገና ቦርድ አጣርቶ ለሕክምና ይላካሉ። ለምሳሌ ጥቁር አንበሳ ለካንሰር ሕክምና 10 ሰዎች ብንልክ ሰዎቹ ከታከሙ በኋላ ጥቁር አንበሳ ክሌም ይልካል። 10 ሰዎች አክም ያለው ይሄን ያህል ብር ቀድሞ በተደረገ ስምምነት ማለት ነው አስገቡልኝ ሲል በቦርድ ውሳኔ በደብዳቤ ብቻ ቼክ የለንም፣ ቼክ አንጠቀምም። በደብዳቤ በቦርድ ውሳኔ ከሂሳብ ወደ ሂሳብ ነው የሚገባው። ስለዚህ ሰለሞን ምንም እድል የለውም ገንዘቡን ለመንካት። ሌላም ስራ አስኪያጁም ምንም እድል የለውም ገንዘቡን ለመንካት። ማንም ሰው የገንዘቡ አክሰስ የለውም። ትረስት ከዚህ ውጪ ልናመጣ አንችልም። እንግዲህ ምን ማድረግ እንደምንችል ሌላ መንገድ ካለም ዌር ኦኬ አስገባችኋለሁ። ፖለቲከኞች አያና የምታነሳለት ጥያቄ ካለ አያና መጥቷል። ይሄው ሌሎቻችሁም ላኩ። እያስገባችሁ ኔትወርክ እያስወጣችሁ ነው። ኦኬ ሰላም፣ እንዴት ነህ ሰለሞን? እንደምን አለ አያና? አለ መስገን ስታወሩ ነው ማቀህና። እኔ ደግሞ ሻይ ቡናም ላይ ያውቃለኝ ብዙ ያ በጣም ደስ ይላል። ስላየው ደስ ብሎኛል። ከመጣህ የተናገርካቸውም ነገሮች ግሩም ናቸው። ሰው ኖሮ ቢቸገር ይሻላል ተዋግቶ ከሚሞት የሚለው ቫልዩ ኦፍ ላይፍ ብዙ ነገር ደስ የሚል ነገር ተናግራል። እኔ ጥያቄ ልለው የምችል ኦፍኮርስ ጥያቄ ሊኖረኝ ይችላል፣ ግን አሁን አንገብጋቢ ወይ ታፕ ኦፍ ማይ ሄድ ያለ ነገር የለም። ይሄ የበጎ አድራጎቱ ስራ ደስ የሚል ነው። ከቴሌ በኩል ያለው ቢሳካ ጥሩ ይሆን ነበረ። 50 ሎሚ ለአንድ ሰው ሸክም ስለሆነ በዛ ደረጃ የተበተነ ቢሆን
ብዙ ነገር ይሰራል። ግን ያው አሁን ያለው ኢኒሺዬቲቭ ግን እንዴት ነው ሰዎች የሚረዱት? አንተ ቴሌ በኩል መርዳት የሚችሉት ቴዲ አምሹር አካውንቱን ትጽፈዋለህ እዚህ ጋር እነግራቸዋለሁ። የኢትዮጵያ ንግድ ባንክና እንደገና አጭር 4 ዲጂት ነምበር አለ። የኢትዮጵያ ንግድ ባንክ ነው። አጭር ኮዷ አገር ውስጥ ላሉት ነው የምትጠቅመው። እዚህ ቴስት አድርገነዋል እና ረጅም ቁጥሩ ዳይሬክትሊ ሪያ ይሁን የፈለከው የገንዘብ ማስተላለፊያ ላይ ትገባና ኢሚዲየትሊ ያስተላልፋል ንግድ ባንክ ሂሳብ ውስጥ። ኦኬ ሶ እዚህ ጋር አካውንት አድርጋችሁ ከዛ የሚተላለፍ ነው ወይስ ላይክ ንግድ ባንክ በድርጅት ስም ያለ ነው? በድርጅት ስም ነው። የአንድ ሳንቲም በጎ አድራጎት ድርጅት ይላል። በሰለሞን ሹምዬ ስም አይደለም። ኦኬ አይ እንትን ከሂሳብ ስላልክ ቅድም ከሂሳብ ያልኩት ራሱ ከአንድ ሳንቲም ሂሳብ ራሱ የሚንቀሳቀሰው ለምሳሌ ጥቁር አንበሳ ሰው ከታከመ ለጥቁር አንበሳ ከኛ ከኤንጂኦ አካውንት ወደ ጥቁር አንበሳ አካውንት ነው እንጂ ቼክ ተጽፎ ሰለሞን ይዞ ሄዶ ምናምን የለም። ኦኬ አይ ኦቨርሄድ ሌሎች ነገሮችን ራሳችሁ ተኬር አታድርጉም? ላይክ እኛንን የምናወጣው እሱን እኛንን የምናወጣው ከኪሳችን። ኦኬ አይፈቀድም። ከዛ ላይ አንስተህ መጠቀም ኖርማሊ ህጉ 20% ይፈቅዳል። ለምሳሌ 100 ብር ልከህ ከሆነ 20 ብሩን እኛ እንድንጠቀም ይፈቅድልናል። ግን እኛ አንፈልግም። አይ ግሩም ነው። ደስ የሚል ነገር ነው። ይሄ የበጎ አድራጎት ትሬንዱን መቀየር ነው የፈለግነው። ምክንያቱም ሁሉም ሰው ሊረዳ ሲነሳ አንተ ሌባ የሚል በዛ። ምናልባት የሰረቁ ሰዎች አጋጥመውት ሊሆን ይችላል። አንተ ሌባ የሚያስብል ቀዳዳ አጥፍተን የመጣ ነው። ጥሩ ነው። ያጠፋችሁትን ቀዳዳ እኔ ኦፍኮርስ በድርጅት ደረጃ የምትሰሩ ስራ ድንቅ እንደሚሆን እርግጠኛ ነኝ። እኔም ደግሞ ኦፍኮርስ አቅሜ በቻለው መጠን እንደምረዳ አውቃለሁ። ግን ከእርዳታው እናንተ ከምትሰሩት እርዳታ ውጭ የእርዳታ ባህልን ራሱ የሚያጠለሽ ልምድ ተፈጥሯል እና እሱንም አይ ቲንክ በባህል በማደስም በኩል የተጨባጭ የሆነውን ሞር አስፈላጊ የሆነው ፋይበራችን ላልቷል እዛ ላይ እና ሰው እርዳታ አስተባብራለሁ ካለ ራሱ እንደሚሰርቅ ራሱ እንደሚበላ ተደርጎ የተሳለውን ስዕል አንዳንዴም እውነት ነው። እውነት ስለሆነ እኮ ነው። እውነት ስለሆነ ባህላችን የተበከለው በዛ ስለሆነ ያን የተበረዘውን ነገር ለማጥራትም አሰራርም እንዳለ ደግሞ ከራስም አውጥቶ እንደዛ ማድረግ ለማሳየት በጣም ይጠቅማል ብዬ አስባለሁ። እሱ ላይ በደንብ ፎከስ አድርጋችሁ ተንትኖ ማሳየቱ ጥሩ ነው። ያው ቴዲም ሼር ያደርገኛል። እኔ የምችለውን ነገር እንግዲህ እንደ አንድ ስደተኛ ያስተዋጽኦ ትንሽ የለውም። የምትችሉት ኮንትሪቢዩት አላማውም እሱ ነው። ባይ ዘ ወይ የውጭ እርዳታም አንጠይቅም። እኛ ደብዳቤ ጽፈን ፕሮፖዛል ጽፈን ምናምን ከእንትና ኤንጂኦ ከእንትና ሀገር ምናምን የምንለምነው አይኖርም። ምክንያቱም ኢትዮጵያውያን የመስጠት ባህልም አላቸው፣ በጎ አድራጊዎችም ናቸው። የጎደላቸው ኦርጋናይዝ የሚያደርግና የሚታመን የማጣት ካልሆነ በስተቀር አቅም አለን ብዬ አምናለሁ። አቅም አለን፣ ለውጥ እናምጣ ነው አንደኛው መፈክራችን። በዛ መንፈስ ነው የተነሳ። ሌሎች ጥያቄዎች ምናልባት ከሚናገረው በመነሳት እየሰማችሁ ግልጽ እንዲሁ የምትፈልጉት ካለ ትጠይቁታላችሁ። ዞር ስለመጣ ወደ እናንተ ወደ አያናም ዞሬ ልመጣ የምችልበትን እድል ሊኖር ይችላል። ይስማና ደግሞ ተጨማሪ ጥያቄ የሚያነሳቸው ካሉ እሱን ያነሳል። ሶራሽ የምታነሳለት ጥያቄ ያለ ለሶል ሰለሞን? እሺ ሰላም ብያለሁ። ሶልም ቴዲም እንዴት ናቸው? ሰላም፣ እንዴት ነህ? ሰላም ነው፣ ደህና ነህ? አለን እግዚአብሔር ይመስገን። እኔ እንኳን ያሉኝ እንደ ጥያቄም ሆኖ እንደ አስተያየትም ነገር ነው ለመስጠት የፈለኩት። አንደኛው ቅድም ስታነሳ ሰምቼ ነበር ከቴሌ እና ከሳፋሪኮም የሚቆረጥ ፕሮፖዛል ነገር አቅርበን ነበር ምናምን ብለን ነበር እና ያ ማለት የሚቆረጠው በፈቃደኝነት ነው ወይስ ቴሌ ኖርማሊ እንዲቆርጠው ብቻ ነው የፈለግከው የሚለው ሀሳብ ነው። ሁለተኛው ደግሞ ቴዲ ነው የሚለው ቴሌ ለማለት መሰለኝ። ቴዲ ነው ያልከው? ቴሌ ነው ያልከው? ቴሌ ነው ማለት ነው። ቴሌ የቦርድ አባላቱ ሊስት አውት ቢደረጉ ማለት ታማኝነታቸውን አሁን ለማጥራት የሚያክል አሁን እነማን ናቸው ቦርድ አባላቶቹ ምናምን አይነት አሰራር ቢካሄድ እሱ ቢታወቅና፣ ሌላው ደግሞ ታማሚዎቹ የሚመረጡበት መስፈርት አንደኛ ጥያቄ እሱ ነው። ማለት ብዙ አይነት ሰዎች አሉ። ለምሳሌ አንዳንድ ሰው በውሸትም መንገድ ላይ